ዶናልድ ትራምፕ አስታወቁ የሚለውን ከውጭ መርጠናል። ከበራችሁ በያላችሁበት እንደምናምሽታችኋል። ከኢትዮጵያ ቴሌቪዥን የሁለት ሰዓቱን ዜና አበይት ነጥቦችን በማስቀደም ጀምረናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ቆዩ። በቅድሚያም ጠቅላይ ሚኒስትር ዶክተር አብይ አህመድ በትራንስፖርት ሚኒስቴር ድንገተኛ ጉብኝት አደረጉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፉት ወራት በሚኒስቴር መስሪያ ቤቱ የተሰሩ ስራዎችን ተዘዋውረው ጎብኝተዋል። የዓመቱ መጀመሪያ የተለያዩ ሚኒስቴር መስሪያ ቤቶች ከ100 ቀናት እቅድ አንድ አካል የሆነውን የስራ ቦታን ለሰራተኞችና ለተገልጋዮች ምቹ ማድረግ አንዱ መስፈርት መሆኑ የሚታወስ ነው። ጠቅላይ ሚኒስትሩም ከዚህ አግባብ መሰረት በትራንስፖርት ሚኒስቴር ለስራ ምቹ አካባቢን ከመፍጠር አኳያ የተሰሩ ማሻሻያዎችን ነው ተዘዋውረው የጎበኙት። የትራንስፖርት ሚኒስትሯ ወይዘሮ ዳግማዊት ሞገስ ሰራተኛው ምቹ በሆነ አካባቢ በመስራት ተገልጋዩን በተገቢው መንገድ እንዲያገለግል የሚያስችል ስራዎች ስለመከናወናቸው አንስተዋል። የ100 ቀን እቅዳችን አካል አድርገን ለሰራተኛችን ምቹ የስራ አካባቢ መፍጠር አለብን የሚል እቅድ አስቀምጠን ነው ወደ ስራ የገባ ነው። ይህንን ያደረግንበት ዋነኛ ምክንያትም ሰራተኞቻችን መልካም የሆነ የስራ አካባቢ ውስጥ ሲሆኑ ለአጠቃላይ ለስራ ውጤታማነታቸው የምናገለግለው ህዝብ ስለሆነ በቅድሚያም ደግሞ ስናገለግል ከሰራተኞቻችን ጀምረን ለነሱ የሚመች ነባራዊ ሁኔታ ፈጥረን መሄድ ስላለብን የስራ አካባቢውን ምቹ አድርገን ሰራተኞቻችን ደስተኛ ሲሆኑ ምቹ የስራ አካባቢ ሲያገኙ እዛው ሳለ ወደ ሚኒስቴር መስሪያ ቤታችን ተገልጋይ ሆኖ የሚመጣውን አካል በአግባቡ ለማገልገል አስተናግደን ለመመለስም የተሻለ እድል ይፈጥራል። ስለዚህ ይሄ ምቹ የስራ አካባቢን የመፍጠር ሂደት በተሰጠን አቅጣጫ መሰረት ለመፈጸም ጥረት አድርገናል። ይሄም የሰራተኞቻችንን ውጤታማነት እንደሚጨምረው ተስፋ እናደርጋለን። ይሄ ደግሞ የምናገለግለውን ህዝብ በተሻለ ለውጥና በተሻለ ውጤት አገልግለን የህብረተሰባችንን እርካታ ለመፍጠር የጀመርነውን ያላሰለሰ ጥረት ይበልጥ አጠናክረን የምንቀጥል ይሆናል ማለት ነው። የጠቅላይ ሚኒስትሩ ጉብኝትም ለተሻለ ስራ መነሳሳት የሚጋብዝ ነው ብለዋል ሚኒስትሯ ወይዘሮ ዳግማዊት ሞገስ። እነዚህ መፈጠራቸው ያመጧቸው ውጤቶች ምን እንደሆኑ በተጨባጭ በተግባር እኛም አይተናል። በተቋማችንም ይሄንን ስንጀምር የሰራተኞቻችን ስሜት ለስራ ያላቸው ተነሳሽነት፣ ለስራ ያላቸው ዝግጁነት ይበልጥ እየተሻሻለ እየመጣ እንዳለ አይተናል። እዚህ ጠቅላይ ሚኒስትራችን በአካል ከኛ አጠገብ ተገኝተው የጀመርነውን ስራ ማየት በመቻላቸው ለአጠቃላይ ለአመራሩ ለሰራተኛውም እጅግ በጣም መልካምና ለቀጣይ ስራም በተሻለ የሚያነሳሳ ነው የሚል እምነት አለኝ። በተመሳሳይ ጠቅላይ ሚኒስትር ዶክተር አብይ አህመድ በቀድሞ ቢሮአቸው የኢኖቬሽንና ቴክኖሎጂ ሚኒስቴር መስሪያ ቤትን ተገኝተው ጎብኝተዋል። የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ የጠቅላይ ሚኒስትሩ ጉብኝት ለስራቸው የሞራል ስንቅ ስለመሆኑም ገልጸዋል። ክቡር ጠቅላይ ሚኒስትራችን ዶክተር አብይ በተለይ እሳቸው እዚህ ሚኒስቴር በነበሩበት ጊዜ የተሰሩ ስራዎች ናቸው አሁን የሚታዩት። እኛ ያደረግነው ነገር ቢኖር ያ መጠበቅና መንከባከብ በዛ በተሻለ ያኔ በተሰራበት መልኩ እንዲቆይ ማድረግ ነው። በተለይ የሁለተኛ 100 ቀን እቅድ ጨርሰን እንደ መንግስት የሚኒስቴር መስሪያ ቤቶች እየተገመገሙ ባሉበት በዚህ ወቅት መጥተው ሲያዩን ያው የሚያውቁት የእሳቸውን ቤት ነው ያዩት። ግን ቢያንስ ለሌሎች የሚኒስቴር መስሪያ ቤቶች እንደ ሞዴልም ሊሆን የሚችል ስለሆነ ግቢያችን እንዳያችሁት በጣም ቆንጆ ነው፣ ንጹህ ነው። በጣም ብዙ ልምድ ሊወሰድበት የሚችል ነው። በተለይ እሳቸው ደግሞ መልሰው ሲመጡ እሳቸው አስቀምጠው በሄዱበት ቆንጆ ሆኖ በነበረበት ሁኔታ በማየታቸው በጣም ደስተኞች ነን። ከጠቅላይ ሚኒስትሩ ጉብኝት ውጪ ወደ ተጋቹ ዜናዎች አልፋለሁ። በምዕራብ ጉጂ ዞን እኛ አንድ ነን በሚል መሪ ቃል የተለያዩ ብሔር ብሔረሰቦችን ያሳተፈ ህዝባዊ ኮንፈረንስ ተካሄደ። ሰላምን የሚያደፈርሱ ተግባራትን በጋራ በመታገል ፊታችንን ወደ ልማት ማተኮር አለብን ሲሉም ተሳታፊዎቹ ተናግረዋል። ስሌማን አባይ ዝርዝር አለው። በኮንፈረንሱ ላይ በጉጂ ዞን የሚኖሩ ብሔር ብሔረሰቦች ተወካዮች የተገኙ ሲሆን አንድነታቸውን በማጎልበትና ሰላማቸውን በጋራ በመጠበቅ መንግስት የጀመረውን የልማትና የዲሞክራሲ ጉዞ ከግብ ለማድረስ እንደሚሰሩ ተናግረዋል። በኮንፈረንሱ ላይ የጌዲዮ፣ የጉጂ፣ የኮሬና ቡርጂ ህዝቦች የተሳተፉ ሲሆን ሁላችን አንድ ህዝቦች ነን፣ ነገር ግን አንድነታችንን በመሸርሸር ሰላም እንዳይኖር የሚሰራው ጠላት ነው ብለዋል። አኩማኒል ሜክ የጃላዱ
ልጆቼንና ሚስቴን እንደምወደው ሁሉ ጎረቤቶቼንም መውደድ አለብኝ። ከጌዲዮም ከአማሩም ጋር ብንጣላ እነርሱም መልሰው ከተጣሉን መንገድ መሄጃ እንኳን ማጣታችን ነው ማለት ነው። ደራሽና ጉጂ አንድ ነው። አብረን ኖረናል፣ ተጋብተናል፣ ተዋልደናል። አባት ጌዲዮ እናት ጉጂ ስለሆን የምንቆራረጥበት ምክንያት አይኖርም። ለአንዳችን ሰላም ከሆነ ለሁላችንም ሰላም ይሆናል። ስለዚህ አንድነታችንን መጠበቁ ይጠቅመናል። እርቅ የሚጠላ ሰይጣን ብቻ ነው። በብሔር ብሔረሰቦች መካከል ጥላቻ ካለ ሰላምና አብሮ መኖር አይኖርም። ጥልን እየደገፍን ከኖርን ይህንን ፈጣሪ አይወደውም። የሰው ነፍስ ማጥፋትን ፈጣሪ አይወድም። ወንድምና እህቱን የሚጠላ ሰውን ፈጣሪ ይወዳል ወይ? አይወድም። በክፋት መፈላለግ ያጠፋናል እንጂ አያለማንም። የገላና ወረዳ ዋና አስተዳዳሪ የሆኑት አቶ ማቴዎስ ሆቴሳ እንደገለጹት ሰላም መተኪያ የሌለው ወሳኝ ጉዳይ ነው። የሰላም አለመኖር በርካታ ነገር አሳጥቶናልና በጋራ መጠበቅ ይኖርብናል ብለዋል። ባረከነት ሞሰቦል እንጅራችሁ እንደንደኝ ጉጂና ጌዲዮ መካከል ትውልድ ያስቆጠረ የአብሮ መኖር ባህል አለን። ተጋብተናል፣ ተዋልደናል፣ አማቾችም ነን። አባት ጉጂ ሲሆን እናት ጌዲዮ ያልሆነ የለም። ይህንን ነባራዊ ሀቅ ለመቀየር የሚፈልጉ አካላት ናቸው ዛሬ ሊለያዩን የሚሞክሩት። እገሌ ገሌን ገድሏል፣ አቃጥሏል እያሉ የውሸት መረጃ እየረጩ ዛሬም ሊያጣሉን እየሞከሩ ይገኛሉ። የምዕራብ ጉጂ ዋና አስተዳዳሪ አቶ አበራ ቡኖ በበኩላቸው ከህዝቦቹ የሚጠበቀው በጸረ ሰላም ኃይሎች ሴራ መሸበር ሳይሆን ከሚለያዩን የጥላቻ ፖለቲካ ወጥተን ፊታችንን ወደ ልማት ማዞር ይኖርብናል ብለዋል። እኛ የምንፈልገው ለህዝባችን ልማትን፣ እድገትንና ሰላምን ብቻ ነው። ስለዚህ አንድነታችንን አጠናክረንና ሰላማችንን አረጋግጠን ዞናችንን ተባብረን ማልማት አለብን። ለጥፋት ወሬ ቦታ ሳንሰጥ ተደጋግፈን አካባቢያችንን ማልማት ይኖርብናል። በቀጣዮቹ ተከታታይ 9 ዓመታት 10 ሺህ እናቶችን ከአስከፊ ድህነት ለመታገል የሚያስችል መርሃ ግብር ይፋ ሆነ። የእናቶችን ቀን ምክንያት በማድረግ ይፋ የሆነው መርሃ ግብር ታዲያ ዘር ኢትዮጵያ በተባለ ሀገር በቀል ግብረሰናይ ድርጅት ሲሆን እናቶችን ካሉበት ችግር እንዲወጡ ለማስቻል የገበያ ማዕከላት በዚህ በአዲስ አበባና በክልሎች በመገንባት እናቶችን በማሰልጠን ተመጣጣኝ በሆነ የንግድ ስራ እንዲሰማሩ በማድረግና የገበያ ትስስር በመፍጠር ተጠቃሚ ለማድረግ ያለመ ስለመሆኑ ተገልጿል። እዚህ ጉዳይ ላይ እንቆያለን። ባልደረባችን ብሩክ ተስፋዬ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ብሩክ እንደምን አመሸ? እስኪ በመርሃ ግብሩ የተነሱ ነጥቦች ምንድን ናቸው? እናቶችን ከአስከፊ ድህነት ለማውጣትስ የታሰቡት ዋና ዋና ዓላማዎች እንደምን ነው የተገለጹት? መቀጠል ትችላለህ ብሩክ። አመሰግናለሁ። እንግዲህ በነገው ዕለት የዓለም የእናቶች ቀን እንደሚከበር ይታወቃል። ይህንን እንግዲህ ምክንያት በማድረግ ደግሞ ዘር ኢትዮጵያ የተባለ ዘር ኢትዮጵያ ዘላቂ የበጎ አድራጎት ድርጅት የተሰኘ የበጎ አድራጎት ድርጅት በእናቶች ዙሪያ ነው የሚሰራው። እናቶችን በኢኮኖሚ ተጠቃሚ ማድረግ ማለት ነው። ከዚህ ቀደም ይህ የበጎ አድራጎት ድርጅት በተለያዩ ትምህርት ቤቶች በተማሪዎች ምገባ ላይ ሲሰራ የነበረ ነበር። ከዛ በተጨማሪም ደግሞ በከፍተኛ የትምህርት ተቋማት የሚገኙ ሴቶችን የንጽህና መጠበቂያ ማቅረብ እንዲሁም ደግሞ ለትምህርት መሳሪያዎች የሚያስፈልጓቸውን አንዳንድ ድጋፎችን እንዲሁ ሲያደርግ እንደነበረ ነው እንግዲህ የሰማ ነው። በዛሬው ዕለት እንግዲህ ከፍተኛ የመንግስት ባለስልጣናት፣ ታዋቂ ሰዎች፣ አርቲስቶችና ባለሀብቶችም ጭምር በተገኙበት መድረክ ላይ ይፋ የተደረገው መርሃ ግብር በሚቀጥሉት ተከታታይ 10 ዓመታት ሴቶች በሚቀጥሉት ተከታታይ 9 ዓመታት 10 ሺህ ያክል ሴቶችን በኢኮኖሚ ተጠቃሚ ለማድረግ ያለመ ነው። እንግዲህ ይህ ሲባል እናቶች ትውልድን በማስቀጠል ሂደት ውስጥ ትልቁን ሚና የሚጫወቱ ናቸው። እንግዲህ ከሀገሪቱ ሕዝብ ግማሽ ያሉ ሴቶች እንደሆኑ ነው እየተጠቀሰ ያለው። እናቶች ደግሞ በተለይም ደግሞ ያለ አባት ልጆቻቸውን የሚያሳድጉ እናቶች የተለያዩ መስዋዕትነቶችን ከፍለው ነው ልጆቻቸውን የሚያሳድጉት። እነሱ ካልተጠቀሙ ልጆቹም ውጤታማ የመሆን እድላቸው የከፋ ነውና ይህንን ችግር ለመፍታት ያለመ ነው። እንግዲህ ይህ ፕሮጀክት ከዚሁ ጋር በተያያዘ የዘር ኢትዮጵያ የበጎ አድራጎት ዘለቄታዊ ድርጅት ዋና ስራ አስኪያጅ አቶ ህሩይ ሮሜል እዚህ አጠገቤ ይገኛሉ። ከእሳቸው ጋር አጠር ያለ ቆይታ የማድረግ ነው የሚሆነው። አቶ ህሩይ ፈቃደኛ ስለሆኑልኝ አመሰግናለሁ። እንግዲህ ፕሮጀክቱን በምን መልኩ ነው ማስቀጠል ያሰባችሁት? እናቶችን እንዴት ነው ተጠቃሚ ማድረግ በኢኮኖሚ ተጠቃሚ ማድረግ ያሰባችሁት?
ባለፈው አመት የእናቶችን ቀን ስናከብር የነዚህ የ600 ህጻናቶች እናቶችን ድጋፍ የሚፈልጉትን 200 እናቶችን 1 ሚሊዮን ብር በመስጠት ወደ አነስተኛ የገቢ ምንጭ የስራ ዘርፍ እንዲገቡ አድርገናል። አሁን ይሄኛው አመርቂ ውጤት እያሳዩ ቢሆንም ለምን ይሄን ከፍ አናደርገውም በሚል የሚገርም ተመሳሳይ ሀሳብ ይዘን ክብርት ፕሬዚዳንት ወይዘሮ ሳህለወርቅ ዘውዴ ጋር ገብተን ነበርና ሁሌ በአነስተኛና በጉሊት ላይ ለምን ትወሰናላችሁ? ስለ ሴት ስለ እናት ሲወራ ከፍ ለምን አትደርጉትም የሚል አቅጣጫ ነበር ይሰጡና እሱንም ይዘን እኛም ከዚህ በፊት የያዝነው እቅድ ነበር ዛሬ ላውንች ያደረግነው ምንድነው እሱ 10,000 እናቶችን በኢትዮጵያ ዘመን አቆጣጠር ራዕይ 2020 ብለን በ9 ዓመት ውስጥ በተከታታይ 9 ዓመት ውስጥ 10,000 እናቶችን ከድህነት ማውጣት የሚችል አንድ ፕሮጀክት ነው ይዘን የመጣነው። ያም ምንድነው የገበያ ማዕከል መገንባት 10 የገበያ ማዕከል እንገነባለን በአዲስ አበባ ከተማ እንዲሁም ደግሞ በክልል ትላልቅ ከተሞች ላይ የመገንባት ነው አቅሙ። ምንድነው ይሄ የገበያ ማዕከል እነዚህን እናቶች በጉለት የተቀመጡ እናቶችን አምጥቶ እዚህ ትልቅ የገበያ ማዕከሉን በትንሹ 500 ይይዛል። በ10 እየተደራጁ የመረጡትን የስራ መስክ ያዋጣናል ብሎ ያመኑትን የስራ መስክ እየመረጡ አሁንም እንደዛ ነው የተደረገው። ከአዲስ አበባ መስተዳደር ከተማ መስተዳደር ጋር በመሆን ወረዳዎች በተቀናጀ ስራ መሬት እየሰጧቸው ላን የተሰራው ይሄኛውም ከነሱ ጋር በተቀናጀ መልኩ እንሰራለን ብለን ተስፋ እናደርጋለን። 500 እናቶችን ይይዛል። በዛ ውስጥ አንድ ማዕከል ነው። በአንድ ማዕከል 500 ይይዛል። በትንሹ ለ5 አመት ነው የሚቀጥለው። ይሄ 5 አመት ውስጥ ይቆያሉ። ልክ 4ኛና 5 አመት ላይ ተመጣጣኝ ክፍያ እንዲከፍሉ ይደረጋል። ከዛን ግራጁዌት እንዲያደርጉ ነው የምናደርገው። አቅማቸውን አይተን ግራጁዌት ማድረግ ይችላሉ ወይ ነው። በዚህ ውስጥ የሚሰማሩበት ዘርፍ አሁን ለምሳሌ የእህል መነገድ ሊሆን ይችላል፣ አትክልት መነገድ ወይም ደግሞ ጁስም ለመስጠት ስጋ ቤት፣ የተለያዩ ዘርፎች። አሁን ላውንደሪ ላይ ልብስ የምታጥብ ከሆነ በትልቁ ላውንደሪ የመገንባት ፊዚቢሊቲ ስተዲ አልቋል። ኤምኤች ኢንጂነሪንግ ዶክተር መሰለ እሳቸው ራሳቸው በተሳተፉበት የዲዛይን ጥናቱን ጨርሰውታል። በተመጣጣኝ ዋጋ ከተሞች ላይ በተለያዩ በአዲስ አበባ ላይ 5 ቦታ ነው ልንገባ ያስብ ነው ቨልነረብል። አሁን ለምሳሌ ማነው አራዳ አዲሱ ገበያ እዛ አካባቢ ላይ በጣም ቨልነረብል። አሁንም ቀጥታ አንድም እናት ናቸው ወደዚህ ስራ እንድንገባ ያደረጉን። የምናግዛቸው የ600 እናት ልጆች አንድ እናት ይሄ ልጅ ነው ግማሽ ምግብ እናንተ የምትመግቡትን ግማሽ ምግብ ቤት ይዞ መጥቶ እሱን እየተመገብኩ ነው መድኃኒት ሙጠው አሉ። ያ ነው መነሻ የሆነና ምንድነው ያሰብነው እናቶቹን ብናገዝ እነዚህ ህፃናቶቹ ከስር መሰረቱ ነው እናትን ማገዝ ድህነትን ከምንጩ ሚል ነው የዛሬ መሪ ቃል አድርገን የተነሳንበት ማለት ነው። ስለዚህ በዚህ ረገድ እናቶችን ተጠቃሚ ማድረግ ነው። እናቶችን ተጠቃሚ ማድረግ ነው። ለነበረን ቆይታ አመሰግናለሁ። እንግዲህ ለጊዜው ያሉት መረጃዎች እነዚህ ናቸው። በቀጣይ በነገው ዕለት በሚኖረን የዜና ወጃ ደግሞ ተጨማሪ መረጃዎችን ይዘን የምንቀርብ ይሆናል። ለጊዜው ያሉኝ እነዚህ ናቸው። አመሰግናለሁ። ብሩክ፣ እኔም አመሰግናለሁ። ዜናዎቻችን እንደቀጠሉ ናቸው። ከኢትዮጵያ ቴሌቪዥን በባህር ዳር ከተማ ማረሚያ ቤት ታራሚዎች ሀገራዊ ለውጡን ተከትሎ ከመጣው የይቅርታ እድል በአግባቡ ተጠቃሚ መሆን አልቻልንም ሲሉ ቅሬታቸውን ገለጹ። ማረሚያ ቤቱ በበኩሉ የይቅርታ መስፈርት የሚያሟሉ የእድሉ ተጠቃሚ እንዲሆኑ እየተደረገ ስለመሆኑ ገልጿል። በቅርቡም በባህር ዳር ማረሚያ ቤት 452 ታራሚዎች በይቅርታ መፈታታቸውን በመግለጽ ይሄን ዋጋቸው ከስፍራው ተከታዩን አድርሰውናል። በባህር ዳር ከተማ ማረሚያ ቤት ከ2000 በላይ የሚሆኑ ታራሚዎች ይገኛሉ። ማረሚያ ቤቱ መሰረታዊ የሆኑ እንደ ምግብና መጠለያ ያሉ አገልግሎቶችን ከማቅረብ አኳያ ችግሮች እንደማይስተዋሉበት ታራሚዎቹ ይናገራሉ። ሆኖም ግን ከለውጡ በኋላ በመጣው የይቅርታ እድል መሰረት መስፈርቱን ብናሟላም የእድሉ ተጠቃሚ መሆን አልቻልንም ሲሉ ቅሬታቸውን ይገልጻሉ። ተደጋጋሚ ታራሚዎች 4 ወር ሙሉ አሞክሮ ይቅርታ ታገኛላችሁ ተብለን ሰርተን ወይ ሰራንበት አልተሰጠንም ወይ ፍትህ አላገኘንም። 15 ዓመት ታስሮ 10 ዓመት ታስሮ እንደገና እርቅ ያስፈልጋል ከተባለ የሚታረቁት ሰዎች አልታረቅም ካሉት እንደገና የተበደይ ቤተሰብ ሌላ ለግሉ እያሰረው ነው። ልጅ መንግስት አስሮ ቀጥቶታል። ያኛው ደግሞ ተበደይ ደግሞ ይሄን ታራሚ እያሰረው። በማረሚያ ቤቱ ከወራት በፊት ተከስቶ በነበረው የጸጥታ ችግር ህገወጥ የሆነ እርምጃ እንደተወሰደባቸው የሚናገሩት ታራሚዎቹ ይህንን ህገወጥ ድርጊት የፈጸሙ አካላትም ተጠያቂ አለመሆናቸው እንዳሳዘናቸው ገልጸዋል። ቡና በመስራት ላይ ያለው ነው የመቱኝ ስራ ላይ ማለት ነው። ከቀኑ 7 ሰዓት ላይ ያው እጅ ስለወለቀ ነው ይሄኛው እንዲህ ተብሎ የተደረገበት ምክንያት። ከደረሰብን በኋላም የተጠየቀ አካልም የለም። ቀጥታ መቱን ነው ሀበራ ቤት ውስጥ ላይ ሆነን ያረበረቡ እስካሁን ድረስ አለ። በከባድ መሳሪያ ምናምን ግርግዳ ላይ ምናምን የተመታ
እዚህ ላይ ነው ጥይቱ የገባ። በግል ነው የምታከመው። የዚህ ነጣ ኦፕሬሽን ብቻ ነው አገልግሎት የተሰጠኝ እንጂ በገንዘብ ነው መድኃኒት ምናምን የምገዛው እስካሁን ድረስ ማለት ነው። ጥይቱ እስካሁን ድረስ እንዳለ ነው። የማረሚያ ቤቱ መምሪያ ኃላፊ ኮማንደር ውብሸት መኮንን የይቅርታ መስፈርት የሚያሟሉ ታራሚዎችን ለይቅርታ ቦርዱ በመላክ እንዲፈቱ እየተደረገ ነው ብለዋል። ከወር በፊትም 452 ታራሚዎች የዚሁ ዕድል ተጠቃሚ እንዲሆኑ መደረጉን ገልጸዋል። በነፍስ ማጥፋት የተፈረደባቸው ታራሚዎች ግን ከተጎጂ ወገን ጋር እርቅ እንዲፈጽሙ እንደ መስፈርት መቀመጡ መበቃቀልን ለማስቀረት ነው ብለዋል። ከወር በፊት በማረሚያ ቤቱ ተከስቶ የነበረው የጸጥታ ችግርም ሕገ ወጥነትን ለመቆጣጠር በተደረገ እንቅስቃሴ የተፈጠረ መሆኑን ገልጸዋል። ሊመጣ የሚችለውን የከፋ አደጋ ስላስቀረልን እንደ ተቋም እንደ ማረሚያ ቤት እንደ ሌሎችም ጸጥታ አካል የተወሰደው እርምጃ ተገቢ ነው ተብሎ የሚታሰብ ጉዳት የደረሰበትን ታራሚ ተገቢ የሕክምና አገልግሎትን እንዲያገኙ የሚመለከተው ሆስፒታል በተገቢው ሰዓት አምቡላንስም የኛ መኪኖችም አሉ በተገቢው ሰዓት የሕክምና አገልግሎት እንዲያገኙ የተደረገበት ሂደት ነበር። በማረሚያ ቤቱ ሰፍኖ በነበረው ሕገ ወጥነት እጃቸው አለበት የተባሉ 16 የማረሚያ ቤቱ የፖሊስ አባላትም ከስራ መታገዳቸውን ኃላፊው ተናግረዋል። የኢትዮጵያ ሰብአዊ መብት ኮሚሽን የባህር ዳር ቅርንጫፍ ጽህፈት ቤት ኮሚሽነር አቶ አበረ ሙጬ በክልሉ ባሉ ማረሚያ ቤቶች የታራሚዎች አያያዝ እየተሻሻለ መምጣቱን ይገልጻሉ። አልፎ አልፎ ግን ከግብዓት አቅርቦት ጋር ችግሮች እንደሚታዩም ይናገራሉ። ውሃ እጥረት ያለባቸው ማረሚያ ቤቶች አይተናል። ለምሳሌ ሰቆጣ ጥበት ያለባቸው አጠቃላይ ፍራሽ የሌላቸው ተጣበው የሚተኙና ሌሊትም ሽንታቸው ለመጠቀም የማይችሉ ታራሚዎች ያየንበት ሁኔታ አለና ከሪሶርስ ጋር ተያይዞና ዝውውር ጋር ተያይዞ ካልሆነ በስተቀር ድብደባና የተለያዩ መንገራገር እየደረሰባቸው ነው የሚል ክትትል አላገኘንም። አሁን ላይ በአንዳንድ ማረሚያ ቤቶች የሚታዩ የግብዓት ችግሮችም በአፋጣኝ ሊስተካከሉ እንደሚገባ ተገልጿል። ለኢቲቪ ይሄነው ዋጋቸው ከባህር ዳር። በኬሚሴ ከተማ ሲካሄድ የነበረው የኦሮሞ ብሔረሰብ ዞን አስተዳደርና የሰሜን ሸዋ ዞን አጎራባች ህዝቦች የሰላምና የወንድማማችነት ጉባኤ ተጠናቀቀ። በአካባቢው ከጥቂት ሳምንታት በፊት ተነስቶ በነበረው ግጭት ህይወታቸውን ላጡ የህሊና ጸሎት በማድረግ የተጀመረው ጉባኤው አካባቢው የሚስተዋለውን ወንድማማችና ጠንካራ የህዝብ ለህዝብ ትስስር በጊዜያዊ ሰላም እጦት የማይናጋ እንደሆነ ለማስገንዘብ ያለመ የምክክር መድረክ እንደሆነ ተገልጿል። በመድረኩ የአካባቢው የማህበረሰብ ህዝቦች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንንና ባለድርሻ አካላት ተገኝተዋል። ይህን ውይይት ሲከታተል የዋለው ሪፖርተራችን ኮሰን ብርሃኑ ተጨማሪ ማብራሪያዎችን ሊያደርሰን በቀጥታ የስልክ መስመራችን ላይ ነው የሚገኘው። ኮሰን እንደምናመሸ ሰለሞን ይመስገን። እስኪ በከሰዓት ውለው የተነሱ ዋና ዋና ነጥቦች በተለይ ሲጠናቀቅ ምን እሳቤዎች ተንጸባረቁበት የሚለውን ያንተንም ትዝብት አክለህ ንገረን። እንግዲህ በአጣዬ አካባቢ ከሳምንታት በፊት በተለይም የኦሮሞ ብሔረሰብ ዞን አስተዳዳሪ እና የሰሜን ሸዋ ዞን አጎራባች ወረዳ ህዝቦች በሚያገናኙ አካባቢዎች ላይ ከአካባቢው እሴትና ስነ-ልቦናዊ ባህሪ ወጣ ባለመልኩ ግጭቶች ተከስተው ለሰው ህይወት መጥፋትና ለንብረት መውደም አድርገዋል። ሁሉንም ያሳዝንና ያስገረምም ነበር። እንግዲህ ይህን በመፍታት ረገድም እነዚህ ወንድማማች ህዝቦች አንድ አይነት ስነ-ልቦና፣ አንድ አይነት ማንነትን በገነቡ ህዝቦች መካከል በተለያዩ ደረጃዎች ከወረዳ እስከ ቀበሌ ደረጃ ድረስ ስብሰባዎችና ውይይቶች ሲደረጉ ነበር። እንግዲህ ዛሬ ዓላማውን እርቅ ያደረገው ይህ መድረክ እንግዲህ ከጥቂት ሳምንታት በፊት የተፈጠረውን ችግር በእርቅ ከመፍታት ባለፈ የነበሩ ችግሮችን ይዘታቸውን ፊት ለፊት ሁሉም ይመለከተኛል የሚል አካል ውይይት ለመፍታትና በአካባቢ ዘላቂ ሰላምና ጸጥታን በማስፈን በፊት ይኖር የነበረበትን መልካም የመቻቻልና የአብሮነት ስሜት ለመቀጠል አብዛኛው የማህበረሰብ ክፍል በሚባል ደረጃ የተሳተፈበት መድረክና አስተያየቶችና እንዲሁም ችን የሰነዘረበት ነበር። በአጠቃላይ ህብረተሰቡን አስተያየቶች በዋናነት ስናይ በተለይም የአማራ ክልል መንግስት እንግዲህ አስተያየት ከሰጡት የተለያዩ ማህበረሰብ ክፍሎች አንጻር በመንግስት ደረጃ እስከ በክልሉ የሚገኙ የተለያዩ ዞኖች እና ወረዳዎች ላይ የሚያስተላልፋቸውን መዋቅሮች ወይም አዳዲስ አቅጣጫዎች የሚያስፈጽሙ ከአመራርም ሆነ ከጸጥታ አካላት ደረጃ ያሉ ግለሰቦች በትክክል በማያስተላልፍ መልኩ እንዲሁም መረጃዎችን በትክክል ባለማስተላለፍ መልኩ የሚፈጠሩ ችግሮች እንዳሉና ይህም ከዚህም ለአንዱ ችግር እንዳጋለጣቸው አንስተዋል።
እንደ ምክንያትነት የሚያቀርቡ አብዛኞቹ ነበሩ። ከዚህ ባለፈም እንግዲህ በአካባቢው ማህበረሰብ ዘንድ ከዚህ በፊት በግጦሽና በመሬት ምክንያት ይነሳ የነበሩ ግጭቶች በአካባቢው ባህላዊ ዘዴ ይፈቱ እንደነበር፣ ይህ እሴት ግን አሁን በተለያዩ ምክንያቶች ተሸርሽሮ በእንደዚህ አይነቱ ጊዜ በመድረሳቸው ያዘኑ መሆኑንና እርቅ ከመቼውም ጊዜ በላይ የሚያስፈልግ መሆኑን አንስተዋል። ከዚህ በላይ ጥፋቱን እንዳያስከትሉ በመሰረታዊ ነገሮች ላይ ያጠፋው እንዲቀጣ፣ የተዘረፈ ንብረትም እንዲመለስ የሚሉ አስተያየቶችን ዘዝነዋል። ከዚህም ባለፈ እንግዲህ በአካባቢ የተፈጠረውን ችግር ለማጣራትና ጥፋተኞችን ተጠያቂ በማድረግ የተቋቋመ አካል ነበር። ገለልተኝነቱ ምን ያህል ነው የሚሉ ጥያቄዎችንም ተሰንዝረው በአመራሮችና በክልሉ ፕሬዚዳንት ለጥያቄዎቻቸው መልስ እንደ ክልል መንግስትም በቀጣይ የተያዘውን አቅጣጫ ማህበረሰቡን ባማከለ መልኩ ተቀምጧል። ከክልሉ የሚወጡ አቅጣጫዎችን በማስፈጸም ረገድ እንደ ክልል መንግስትም እንደ ፓርቲም የተገመገመ ችግር መሆኑን የገለጹት የአማራ ክልል ጠቅላይ አቃቤ ሕግ አቶ ምግባሩ ችግሩን ለመፍታት በአግባቡ እንደሚሰራ ገልጸዋል። የክልሉ ርዕሰ መስተዳድር ዶክተር አምባቸው መኮንን በበኩላቸው ግጭቱን የፈጠሩ አካላትን በመለየት እርምጃ እስከመውሰድ ድረስ ያለው ሂደት ገለልተኛ በሆነ አሰራርና ካላለው በፍትሃዊ መንገድ የሚፈጸም መሆኑን ከማንም ስጋት ሊገባው እንደማይገባ ጠንከራ ያለ ሀሳብ ዘርዝረዋል። ከህዝቡ ረገድም እንደዚህ ከዚህ በፊቱ ከህዝቡ ጋር በመወገን አብሮነታቸውን እንዲያጠናክሩና አንዱ ለአንዱ ወገን ስሜት ከዚህ በፊት እንደነበራቸው ሴት እንዲያስቀጥሉ አንዳንድ እኩይ መልእክቶችንና መረጃዎችን የሚለቁ ግለሰቦችና ወይም ፖለቲከኞችን መስማት እንደሌለባቸው ማሳስበዋል። በአካባቢው ሰላምና ጸጥታን በፊቱ ለማረጋገጥም አብረው በጋራ ከመንግስት ጋር ሊሰሩ ጭምር ማለት ነው። ከዚህ ባለፈም እንግዲህ ግጭቱ እንዳይባባስ ያደረጉ ብሔርና ዘር ሳይቆጥሩ ወገኖቻቸውን ወንድሞቻቸውን ለታደጉ ዜጎች የምስክርና የምስጋና ተሰጥቷቸዋል። ይህ እንግዲህ የአካባቢው ማህበረሰብ ያለውን እሴት የሚያሳይ መልኩ ሁሉም አካል በተገኘበት የአቋም መግለጫም ሰጥተው ነበር የተሰናበቱት። በአጠቃላይ መድረኩ የተሳካ ነበር። ብዙ ነገሮች ፊት ለፊት ወጥተው በአዶት የተወያዩበት ነበር ማለት ይቻላል። ባልደረባችን ኮሰን ብርሃኑ ከኬሚሴ በቀጥታ የስልክ መስመራችን ተገኝተህ ለሰጠን ተጨማሪ ማብራሪያ እናመሰግናለን። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድና የዓለም አቀፉ የፖሊስ ተቋም ወይንም ኢንተርፖል የህገወጥ አዘዋዋሪዎች የገንዘብ ምንጭን በማድረግ ህገወጥ የሰዎች ዝውውርን ለመከላከል በጋራ እንደሚሰሩ ተገለጸ። ሁለቱ ተቋማት ህገወጥ የሰዎች ዝውውርን ከመከላከል በተጨማሪም ሽብርተኝነትንና የሳይበር ወንጀልን ለመከላከል በትብብር እንደሚሰሩ አስታውቋል። ይመራደን ህገወጥ የሰዎች ዝውውር ኢትዮጵያን ጨምሮ በምስራቅ አፍሪካ ሀገራት የደህንነት ስጋት እስከ መሆን የደረሰ ነው። ይኸው ዘርፍም የተሻለ ኑሮ ፍለጋን ከእናት ሀገራቸው የሚወጡ ዜጎችን ጉዞ ስቃይና እንግልት በማብዛት ህገወጥ አዘዋዋሪዎች ረብጣ ገንዘቦችን የሚያግበሰብሱበት የድብብቆሽ ሌት ተቀን ስራቸው ሆኗል። ከዓለም አቀፉ ፖሊስ ተቋም ኢንተርፖል ያገኘነው መረጃም እንደሚያሳየው በአሁኑ ወቅት በዘርፉ 150 ቢሊዮን ዶላር በህገወጥ አዘዋዋሪዎች ይንቀሳቀሳል። የህገወጥ አዘዋዋሪዎቹ ለራሳቸው በርካታ ገንዘቦችን ሲሰበስቡ ተጓዦች እንዲከፍሉ የሚጠይቁትን ከፍተኛ ገንዘብ መክፈል ያልቻሉ በአዘዋዋሪዎቻቸው የጭካኔ ተግባር ሳቢያ ህይወታቸውን የሚያጡ እንደ ድል ሆኖ ደግሞ አድካሚ የበረሃውን ጉዞ እንደምንም የተወጡት የባህር ላይ ሲሳይ ሆነው የሚቀሩትንም ቤት ይቁጠረው የሚሉት ብዙ ናቸው። ይህም ሁሉ ችግርና እንግልት የተሞላበት ህገወጥ የሰዎች ዝውውርን ለመከላከል የምስራቅ አፍሪካ በየነ መንግስታት ኢጋድና ዓለም አቀፉ ፖሊስ ኢንተርፖል የስራ ግንኙነታቸውን በማጠናከር በጋራ እንደሚሰሩ ባካሄዱት የጋራ ውይይት ላይ አስታውቀዋል። ሁለቱ ተቋማትም ተቀራርበው መስራታቸው ኢትዮጵያን ጨምሮ በምስራቅ አፍሪካ ሀገራት ህገወጥ የሰዎች ዝውውር የሚካሄድባቸውን አቅጣጫዎች ትኩረት አድርጎ የአዘዋዋሪዎቹን የገንዘብ ምንጭ በማድረግ ችግሩን ለማስቆም ከፍተኛ ሚና አለው ተብሏል። 3 ቦታዎች ላይ ነው። አንደኛው የጸረ ሽብርተኝነትን ከመከላከልና በአካባቢያችን ላይ ያለውን ነገር ከመቆጣጠር አንጻር ከኢንተርፖል ጋር ተባብሮ የመስራት፣ ሁለተኛ ሳይበር ክራይምም እንደዚሁ ፕሮብለም ነው። በሶስተኛ ደረጃ ደግሞ የምናተኩርበት ዋናው ይሄ የሰዎች ዝውውርና የስደተኞች መንገላታትን እንዴት ብለን ልንቆጣጠር እንችላለን የሚል ነው። ምንድነው እዚህ ጋር በዋነኛነት መታሰብ ያለበት ነገር ምንድነው? ኢንተርፖል የግሎባል ስትራቴጂ ያለው በሂውማን ስመግሊንግ ኤንድ ትራፊኪንግ ላይ እና ያንን ስትራቴጂ ከኢጋድ ጋር እንዴት አድርገን ቁርኝት እንፈጥራለን፣ እንዴት አድርገን ሊንክ እንፈጥራለን ነው ትልቁ ስራ። በዓለም አቀፉ ፖሊስ ኢንተርፖል በኩልም ችግሩን ለማስቆም በጥናት የታገዘ ስራ እንደሚሰራም ነው የተገለጸው።
ወንጀለኞችና በህገወጥ የሰዎች አዘዋዋሪዎች ላይ ነው ትኩረት አድርገን የምንሰራው። ህገወጥ የሰዎች አዘዋዋሪዎችን ሰዎች ስለሚያውቋቸው ከእነሱ ጋር ተቀራርበን በጥናታችን መሰረት እንሰራለን። ህገወጥ አዘዋዋሪዎችና ወንጀለኞች ገንዘብ የሚያገኙበትን ምንጫቸው ማድረግ ችግሩን ለማስቆም ስለሚያግዝ ዋነኛ ትኩረታችን በዚህ ጉዳይ ላይ ነው። ህገወጥ የሰዎች ዝውውርን ለመከላከል ኢትዮጵያ እያደረገች ያለው ጥረት አበረታች ቢሆንም ሌሎች የምስራቅ አፍሪካ ሀገራት ችግሩን ለመቆጣጠር ያላቸው ደካማ የህግ አሰራር በሚያጋጥማቸው የገንዘብና የሰው ኃይል እጥረት ሳቢያ ችግሩ እንዳይቆም አድርጎታል ነው የተባለው። ህገወጥ የሰዎች ዝውውሩ ተለዋዋጭ መሆኑና አሁን ደግሞ ከጣሊያንና ሊቢያ ይልቅ የቱርክን ቪዛ ማግኘት ቀላል በመሆኑ እንዲሁም ግሪክ ቅርብ በመሆኗ አቅጣጫው ወደዚያ መስመር እየተቀየረ መሆኑም በጥናታዊ ጽሑፉ ተመላክቷል። በአካባቢያቸው በተከሏቸው ዛፎች ምክንያት ከሚገኙ የካርበን ሽያጭ ገቢ እያገኙ መሆናቸውን በወላይታ ዞን የሚገኙ የሁምቦ ወረዳ አርሶ አደሮች ተናገሩ። የዞኑ የአካባቢና ደን ጥበቃ ጽሕፈት ቤት በበኩሉ ታዲያ ተሞክሮውን በተለያዩ ወረዳዎች ለማዳረስ እየሰራ ስለመሆኑ አስታውቋል። የወላይታ ዞን አስተዳደር የላከውን ዘገባ አለሚልፉ እንደሚከተለው ታቀርበዋለች። የካርበን ልቀትን ለመቀነስ ከሚሰሩ ስራዎች መካከል ደንን ማልማትና መንከባከብ ዋነኞቹ ናቸው። በምስራቅ አፍሪካ የመጀመሪያ የሆነው የካርቦን ፕሮጀክት የሚገኘው በደቡብ ክልል በወላይታ ዞን ሁምቦ ወረዳ ነው። ፕሮጀክቱን ወርልድ ቪዥን ኢትዮጵያ የተሰኘው ግብረሰናይ ድርጅት ከአካባቢው ማህበረሰብ ጋር በመሆን እንደሚሰራና ውጤታማ ተግባራትንም ማከናወን እንደቻለ ከዞኑ አካባቢና ደን ጥበቃ ጽሕፈት ቤት የተገኘ መረጃ ያመላክታል። አርሶ አደር ላጲሶ ኦርጎና ሰማያት ሆንጃ በዞኑ የሁምቦ ወረዳ ነዋሪዎች ናቸው። ታዲያ የካርበን ፕሮጀክት መጠቀም ከጀመሩ በኋላ የአካባቢያቸውን የአየር ንብረት ለውጥ ከማስጠበቁ ባለፈ የሚያገኙት ገቢ እየተሻሻለ መምጣቱን ይናገራሉ። በቀጣይም ደኑን በመንከባከብ የተሻለ ገቢ ለማግኘት እንደሚሰሩ ተናግረዋል። ከዚህ በፊት አሁን እዚህ አካባቢ ዝናብ ቶሎ አናገኝም፣ እርጥበት የለው። እንደገና ደግሞ እዚህ አካባቢ የወረደ ዝናብ ቀጥታ ታች ያሉ ሰዎች ወይም እርሻ ላይ ያለው ለም አፈሩን ጠራርጎ ነው የሚወስደው። ይሄ ሁሉ አሁን ቆሞ በፊት ጉቶ ነበረ፣ ጉቶ ብቻ ነበረ። አሁን ይሄ የሚታየው ደኑ በቦታው እንደገና ቁጥቁጦ ጥሩ አየር ጥሩ ለውጥ ለኛ እየሰጠ ነው። ደኑ ከተከላለ በኋላ አሁን እንጨቱ ካደገ በኋላ እንትኑ አየሩ ሁሉ ተስማምቶ ለኛስ አሁን እዚህ አካባቢ አሁን አየር በጣም ቆንጆ ጥሩ አየር አለ። ከዛ ደግሞ ጥቅሙ ገንዘብ እዚህ በካርበን ድርጅት ምክንያት የመጣሁበት ገንዘብ አንድ በሬ፣ የወተት ላም፣ ፍየል፣ በግ ገዝተን ብዙ ነገር ተጠቅመናል። ከዛም በተጨማሪ ለዘር የሚሆን ጤፍ፣ ማዳበሪያ በሱ ብር የመጣሁበት ብር ተጠቅመን እየተዘራ ነው። በ3231 ሄክታር መሬት ላይ ተሸፍኖ የሚገኘው ይህ የካርበን ፕሮጀክት ከሰውና ከእንስሳ ንክኪ ነፃ የማድረጉ ስራ ተጠናክሮ እንደሚቀጥል ብሎም በቀጣይ በሁምቦ ወረዳ የተገኘውን መልካም ተሞክሮ በሌሎች ወረዳዎች ላይ ለማስፋፋት እየተሰራ መሆኑን የዞኑ አካባቢና ደን ጥበቃ ጽሕፈት ቤት አስታውቋል። አካባቢው ተገቢ ትኩረት ሰጥቶ ያለመጠበቅና ያለመንከባከብ ሁኔታዎች በአንዳንድ ቦታዎች ላይ ይታያሉ። ይህም ያው ዝም ብሎ ከብቶችን በመልቀቅ እንዲሁም ደግሞ ዛፎችን ውስጥ ገብቶ የመቁረጥ ሁኔታዎች ይታያሉ። የመጀመሪያውና ትልቁ ስራ ሊሆን የሚገባውም እየሰራን ያለነው ጉዳይ ግንዛቤ የማሳደግ ይህን ልምድ በዞናችን ባሉ በሌሎች ቦታዎች ማስፋት ይጠበቅብናል። አርሶ አደሮቹ በመደራጀት ባለፉት ዓመታት ከካርበን ሽያጭ ከ10 ሚሊዮን ብር በላይ ማግኘት መቻላቸውን ከወላይታ ዞን ሕዝብ ግንኙነት ጽሕፈት ቤት የደረሰ መረጃ ያመላክታል። በኢትዮጵያም የመጀመሪያ የሆነ የቱሪዝም ቴክኖሎጂ ፎረም ተካሄደ። ፎረሙ ለቱሪዝም እድገት ከፍተኛ ሚና ያላቸው ሀገር በቀል ቴክኖሎጂዎች የተዋወቁበት ሲሆን የባህልና ቱሪዝም ሚኒስቴር፣ አስጎብኚ ድርጅቶችና ቴክኖሎጂ አቅራቢ ድርጅቶች ተካፍለውበታል። በፎረሙ የኢትዮጵያ የቱሪዝም ኢንዱስትሪን ለማሳደግ ዘርፉን በቴክኖሎጂ የታገዘ ማድረግ አማራጭ ሳይሆን ግዴታ ስለመሆኑ ተገልጿል። በፎረሙ የተገኙት በባህልና ቱሪዝም ሚኒስቴር ውስጥ አማካሪ የሆኑት ወይዘሮ ማሚቱ ይልማ እንዳሉትም ቱሪዝምን ለማሳደግ ሁሉንም ዘርፍ ርብርብ ይጠይቃል። የቴክኖሎጂ ውጤቶችን በቱሪዝም ዘርፍ ውስጥ ተግባራዊ ማድረግ በሀገራችን ያለውን ኋላ ቀርና ዝርክርክ የመረጃ አያያዝ ማዘመንና ማሻሻል ለነገ የማንለው ስራም ሊሆን ይገባል። ከዚህ በተጨማሪ ያለንን ተፈጥሯዊና ሰው ሰራሽ የቱሪዝም ሀብቶች በብቃት በመጠቀም የአካባቢ ብክለትና የቱሪዝሙን የጎንዮሽ ጉዳት በመቀነስ ዘላቂና ቀጣይነት ያለውን የቱሪዝም ልማት ለማረጋገጥ የምናደርገው ጥረት ላይ
የዲጂታል ቴክኖሎጂዎች ሚና አይነተኛ ነው። ለዚህም ነው መንግስት ለጉዳዩ ልዩ ትኩረት ሰጥቶ በመስራት ላይ የሚገኘው። በፎረሙ የተሳተፉ የቴክኖሎጂ አቅራቢ ድርጅቶች በበኩላቸው ለሀገር በቀል ቴክኖሎጂዎች ያለው አመለካከትና ተጠቃሚነት ሊሻሻል እንደሚገባ ተናግረዋል። ፎረሙን ያዘጋጀው የቢዮንድ ኢቨንትስ እና ፕሮሞሽን ስራ አስኪያጅ አቶ ዮሐንስ በላይነህም መድረኩ የተዘጋጀው የዘርፉን ዋነኛ ተዋናዮች እንዲገናኙበትና የቴክኖሎጂ ተጠቃሚነትን በማሳደግ በኩል የዘርፉን ኢንዱስትሪ በዓለም አቀፍ ደረጃ ተወዳዳሪ ለማድረግ ስለመሆኑ ገልጸዋል። 5% ነው የተሰራው ቱሪዝሙ ላይ ማለት ነው። ስለዚህ ይሄንን መቀየር እንፈልጋለን። እኛ አንድ ሲሙሌሽን የተሰራበት ቨርቹዋል ሪያሊቲ ሲተላለፍ ያ ሰውዬ አእምሮ ውስጥ ነው ተቀርጾ የሚቆየው ይሄ ነገር ማለት ነው። ብሮሸርና ቢዝነስ ካርድ ግን ተጥሎ ሊቀር ይችላል። ስለዚህ ይህንን ነገር ለመቀነስና እነዚህን ቴክኖሎጂዎች ከፍ አድርገን በማውጣት ኢንዱስትሪያችንን ቡስት ለማድረግ ነው ዋናው ዓላማችን ማለት ነው። 68ኛው የኢትዮጵያ ኮሪያ ዘማቾች መታሰቢያ ቀን በኢትዮጵያ ኮሪያ ዘማቾች ፓርክ ተከበረ። ወደ ሩቅ ምስራቅ ደቡብ ኮሪያ የተላከው ሁለተኛው ቃኛው ሻለቃ ደቡብ ኮሪያ የተሳተፈበትን ቀን በየዓመቱ ይከበራል። የኢትዮጵያ ኮሪያ ዘማቾች መታሰቢያ ሐውልት ሙዚየምና መናፈሻ የተለያዩ እንግዶች በተገኙበት ታስቦ ውሏል። ባልደረባችን ሀብታሙ ደባሱ ተከታዩን አጠናቅሯል። በሁለቱ ሀገሮች ብሔራዊ መዝሙር የተጀመረው የኮሪያ ዘመቻ መታሰቢያ ቀን ጥሪ የተደረገላቸው እንግዶችና የተለያዩ ሀገሮች ተወካዮች በተገኙበት በደማቅ ሁኔታ ታስቧል። ኢትዮጵያውያን ለሰው ልጆች እኩልነት ለሆነው የዓለም ሰላም ማስከበር እውነተኛ ደጋፊ በመሆን የዛሬ 68 ዓመት በኮሪያ ምድር በነበረው ጦርነት ውድ ሕይወታቸውን ገብረዋል። የኢትዮጵያ ሰንደቅ ዓላማም በክብር ተውለብልቧል። የኢትዮጵያ ኮሪያ ዘማቾች ፕሬዝዳንት ኮሎኔል መለሰ ተሰማ ለሰላም መጠበቅ ሁሉም ሊሰራ ይገባል ብለዋል። እኛ የጦርነትን አስከፊነት የሰላምን ጣፋጭነት ጠንቅቀን የምናውቅ የኮሪያ ዘማች የነበርን የዛሬ ሽማግሌዎች መላ የኢትዮጵያ ወጣት ትውልድ ህብረታችሁን አጠናክራችሁ አገራችሁን እንድታውቁ አደራ እንላለን። ጦርነት የህይወት መቅሰፍት ነው። ይህ መታሰቢያ ቀን የኢትዮጵያንና የደቡብ ኮሪያን ግንኙነት በዘላቂነት ለማጠናከር ያለው ፋይዳ እጅግ ጠቃሚ ነው ተብሏል። የሁለቱ ሀገሮች የወንድማማችነት ግንኙነት ይቀጥላል። የኮሪያ ህዝብ ኢትዮጵያውያንን በታሪካቸው ሁሌም ያስታውሳቸዋል። ኢትዮጵያውያን ዛሬ ላለንበት ሁኔታ ውድ የህይወት ዋጋ ከፍለዋል። ዛሬም ነገም የሁለቱ ሀገራት ወዳጅነት ይቀጥላል። በምስራቅ አፍሪካ በምትገኘው ኢትዮጵያ ተወልደው በኮሪያ ጦር ሜዳዎች ዝናን ያተረፉት የቃኘው ሻለቃ አባላትም ወጣቱ ትውልድ ሀገሩን መውደድና አንድነትን ማጠናከር አለበት ብለዋል። የአባቶቹን ታሪክ ልጅ ይወርሳል። ንብረት ብቻ አይደለም የሚወርሰው፣ ታሪክ መውረስ አለበት እና በአሁኑ ሰዓት ደግሞ ያለው የለውጥ ጊዜ ስለሆነ ይህ ትውልድ ወደ ቀኝ ወደ ግራ ሌሎች ሀሳቦች ውስጥ ሳይገባ ኢትዮጵያ አገሩን ሌላ አገር የለውም። ትውልዱ ኢትዮጵያ ነች አገሩ። ለዚች ለተወለደባት ለተፈጠረባት አገር በተግባር ሊተረጉም ይገባዋል። አደራ የምለው ኢትዮጵያን አንድ አድርጎ አንድ እንድትሆን ትውልዱ በርትቶ ይህን ነገር ማድረግ ይገባዋል ባይ ነኝ። ይህ የኢትዮጵያ ልጆች አኩሪ ስራ ሁሌም በዓለም ታሪክ ውስጥ ሲታወስ ይኖራል። ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ቴሌቪዥን ነው። ወደ ውጭ ዘገባ አልፋለሁ። ለአሜሪካ ጥንካሬ እናቶች የከፈሉት ዋጋ ከፍተኛ መሆኑን ፕሬዝዳንት ዶናልድ ትራምፕ አስታወቁም። በወታደራዊ ዘርፍ አስተዋጽኦ ያደረጉ እናቶችን ለመዘከር በአሜሪካ በነጩ ቤተ መንግስት የምስጋና